አንቺ ምዝናና ምናምን ታያለሽ እንዴ? እኔ ለራሴ ምንም ብር የለኝም። እኔ እዚህ ሀገር ውስጥ መኖር ነው የመረረኝ። ስለ ሚካኤል ምን አልሽኝ? አትሰሚም እኮ በደንብ ጨርሰሻል? እሺ ጨረስክ? በቃ እሺ እናቴ፣ አንቺ ምን አለብሽ? እሺ እባካችሁ ና አባ፣ ስለ ሚካኤል ና። እሺ ና። እንዴ አንተ ልጅ ግን አብደሃል? ምን ነው? አንተ እኮ ተጎድተህ ለራስህ በግሉኮስ ያለክ ሰው ነህ። እንዴት ያለህን አንሳ ብር አውጥተህ ትሰጣለህ? እህቴ አካሌን ግሉኮስ ሊያቆማት ይችላል፣ ነፍሴን ግን ሚካኤል ነው ያቆማት። ምን? ከ2 ዓመት በፊት እዚህ መንገድ ላይ በህመም ወድቄ ልሞት ስል አምቡላንስ ጠርተው ሙሉ በሙሉ የሕክምና ወጪን የሸፈኑልኝ እንደዚህ ሰው አርጎ ያቆሙኝ የቅዱስ ሚካኤል አባቶች ናቸው። ዛሬ እኔ ብታመም ይሄ ግሉኮስ ያቆመኛል። ያቺ የብዙዎችን ህይወት የምትታደግ ቤተክርስቲያን ግን የቁርቁሮ ማልበሻ ብር አጥተው ሊጎዱ አይገባም። ይቅርታ ወንድሜ፣ እኔ በትልቁም በትንሹም አማድራለሁ። አንተ ግን እንደዚህ በህመም ውስጥ ሆነ እውነተኛ እምነትን አሳየኝ። እሺ ቅዱስ ሚካኤል ይስጥልን። ቅዱስ ሚካኤል ካንተ ጋር። ስለ ቅዱስ ሚካኤል እባካችሁ ወገኖቼ፣ ስለ ቅዱስ ሚካኤል እንዴ! አረ ፈጣሪ ሆይ፣ ይሄ ቆይ ቦርሳ ነው ወይስ ባዶ ፌስታል? 20 ብር ይዞ መንገድ መውጣት ትንሽ አይሰቀጥጥም? ፈጣሪ ሆይ፣ ሰዎች እንኳን የኔን ድካም ካላዩ አንተ ልፋቴን እመለስበታለሁ። እባክህ ቦርሳ ይመልስልኝ። እህቴ ቆይ ሌባ ለማርከም ነው ይሄንን ይዘሽ ምዞ? ይኸውልሽ 20 ብርና ግማሽ ዳቦ። አሁን ይሄን ሰርቄ ምን ልብላበት? ያቺ 20 ብር የትራንስፖርት ያበል ነው። ዳቦ ደግሞ ለእናቴ ገዘውላት ነበር። ኧረ አንቺ ሴትዮ ቆይ ተደርጎ የማይታወቀውን የሌባን ህሊና ልታራሪ ነው እንዴ? የእናቴ ዳቦ ነው የምትዩ? እንዴ ቆይ ምን ያስቅሻል? ቦርሳሽን ሰርቄሽ እኮ ነው። በእናትህ አትቆጣኝ። ህይወቴ ሙሉ ድብርት ነበር። ዛሬ ደግሞ ሌባ አስቆኝ ሳኩኝ። አንተ በጣም የምታስቅ ሰው ነህ። ቆይ እኔ ኮሜዲያን ነኝ ወይስ ሌባ? አሳቀቅሽኝ እኮ። ስሚ እኔ ከድሃ አልሰርቅም። እሺ ይሄን 500 ብር ለእናቴ ዳቦ ግዢበት። የኔም እናት ናት። ይኸው አሁን ቦርሳዬን መልሰህልኝ ወደ ቤት ልሸኘኝ ነው? ታዲያ 500 ብር እኮ የሰጠሁሽ አብረን እንድንሄድ ነው። ከዚህ በኋላ መንገድ ላይ ሌላ ሌባ እንዳይገጥምሽ ጥበቃ ያስፈልግሻል። ካንተ የበለጠ ሌባ ደግሞ የት ይገኛል? ልብሽን ሰርቄሽ ከሆነ እንግዲህ ፍርድ ቤቱ ጉዳዩን የያዘው። በነገራችን ላይ አንተ የሰጠኝን ብር ቀንሼ ለቅዱስ ጊዮርጊስ ቤተክርስቲያን ነው የማስገባው። በጣም ጥሩ ሰው ነሽ ግን እኔ እንጃ፣ እኔም አልገባኝም። ዝም በይ ሀና፣ አትጩይ። ይኸውልሽ ሀና፣ አንቺ ተረጋጊ። ቀስ ብዬ ሄጄ ሹፌሩን ቼክ አድርጓለሁ። እሺ አንቺ ብቻ ተረጋጊ። ተንፍሽ። ተረጋጊ። መጣሁ። ተረጋጊ። እሺ ሹፌሩ የለም። ወይኔ ጉዴ! ወሽ ካን ምንድነው የምናደርገው? ቆፍረን እንቅበረው። ግን በእናትህ በቃቱ እንደዚህ አንጨክን። ምን አጨክን ያልሽው? እዚህ ሁላ ነገር ውስጥ የገባሁት በአንቺ ምክንያት ነው። እሺ ምን ምክንያት? የዛኔ ቢያንጎኒ ስልሽ እሺ ብለሽም ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። እሱ ነው አንቺ ምክንያት ያልሽኝ? አዎ ቢያንጎ ብንሄድ ኖሮ የሰውየውን ማንነት፣ የት እንደደረሰ፣ ወዴት እንደሚሄድ ሙሉ በሙሉ አፕሊኬሽኑ ላይ ያሳይ ነበር። ሌላውን ታዩ ቢያንስ የመጀመሪያዎቹ 6 ጉዞዎች ላይ 20% ቅናሽ ነበር። አፕሊኬሽን የምትለኝ ሲጀመር አፕሊኬሽኑ ስላልወረድክ አይደል እንዴ
ሰዓት ረፍዶብን ወደዚህ የመጣ ነው። መታገስ ትቺ ነበር። ቢያንስ ከፕሌይ ስቶር ላይ አፑን ለማውረድ 3 ደቂቃ አይፈጅም ነበር። አንቺ ግን 3 ደቂቃ መታገስ አቅቶሽ ከመንገድ ላይ ማታቂው መኪና ጠርተሽ ለዚህ ዳረግሽኝ። ሁሌ እኔ ያልኩት ካልሆነ ታያለሽ። በቃ ሾው ለምን መፍትሄውን አናስብም? ይታው ለዚህ መንገድ ላይ ዘኖ ካገኙን ጦር አይሆንም። እዚህ ደግሞ ምን ቀብረው ንፍንፎ ይዙናል። እኔም ማውቀው ወንዝ እዚህ አካባቢ አለ። እዛ እንክተተው። ቶሎ በል በቃ ከውተው። ወረኛ በለው። እኔ አላውቀውም እንዴ? ለ100 ሺህ ብር ምንድነው የሚስገበገበው? ስጠኝ በለው እባክህ። እኔ ከቫኬሽን ስመለስ እሰጥሃለሁ በቃ። አረ ማዘር ምን ሆኖ ነው? በዚህ እድሜውና በዚህ አካሉ ይሄን ድንጋይ ተሸክመው ወዴት ነው የሚሄዱት? አይ እዚህች ነኝ ልጄ። ይኸውልዎት ማዘር፣ ለገንዘብ ከሆነ የሚሰሩት ድንጋዩን ጥሎት ይረፉ። ለምግብ ደግሞ ከሆነ ይሄንን ገንዘብ የያዙና ምግብ ገዝተው ይብሉበት። አይ ልጄ ልክ ነህ። ይሄ ገንዘብ ለአንድ ቀን ምግብ ይሆነኛል። ነገር ግን የያዝኩት ድንጋይ ለማርያም ቤተክርስቲያን ማሰሪያ ነው። እናቴ ህመሙ እኮ ይታወቃል። ኮንትራክተሩ ከሆነ ደግሞ በገንዘብ ሰው ቀጥሮ ያሰራል። እርሶ ለምን ይደክማሉ? ከ20 ዓመት በፊት ጎዳና ላይ በበሽታ ምክንያት ወድቄ መሞቻ ቀኔን በቆሻሻ መካከል ስጠባበቅ የሰው ያለ ስል ማንም አልሰማኝም ነበር። በአማላጅነቷ ጤናዬን መልሳ ስላደረገችኝ እመቤቴ ማርያም ናት። ዛሬ ጉልበቴ ቢዝል አጥንቴ ቢቆረጣጠም እኔ ላቤን ካልሰጠው ገንዘብ ብቻውን ቤተክርስቲያን አይሰራም። እናቴ እኔ በገንዘቤ ሁሉንም ነገር ምገዛ መስሎኝ ነበር። እውነተኛ ፍቅርና እምነት ግን መስዋዕትነት እንደሆነ ዛሬ አስተምረውኛል። ኑ ቀስ ብለው